አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላህ ሰላም ነኝ። ዛሬም በአዲስ ቪዲዮ በቭሎግ መጥቼላችኋለሁ። በመጀመሪያ ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። የቻናሌ ቤተሰቦች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቪዲዮውን ስትጀምሩ ላይክ ማድረጋችሁን አትርሱ። ብዙ ሰው ጋር እንዲደርስ እናንተ ላይክ ስታደርጉ ነው ዩቲዩብ ሪኮመንድ የሚያደርገው ማለት ነው እና ስትጀምሩት ላይክ አድርጉ። እስከ ቪዲዮ የመጨረሻ ድረስ አብራችሁኝ ቆዩ። ዛሬ የቀን ውሎዬን አሳያችኋለሁ። ምን እንደምሰራ የት እንደምሄድ ብዙ ነገር ማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ቆዩ። ያው ዛሬ እንደምታውቁት ቀኑ ጁማአ ነው። በጧት ተነስቼ ቤቴን እንደዚህ አጸዳድቼ ልጄን ቁርስ አብልቼ ትምህርት ቤት ከሸኘሁ በኋላ ገበያ እሄዳለሁ። ገበያዬ እናቴ ትመጣለች ዛሬ። እናቴ ጋር አንዳንድ ገበያዬን ገበይና ከዛም ወደ ቤት እንመለሳለን። እናቴ ጋር ያው አሁን ከቤት ወጥቻለሁኝ። እሷ መጣ ገበያው ነው የምትጠብቀኝ። የምንገናኘው ገበያ ነው። ይሄው እንግዲህ ከቤት ወጥቼ ዋሄሎ ሰፈር ነው። ጁማ ሲሆን ከተማው ድምቅ ይላል። በነገራችን ላይ ባንክ ቤት መሄድ ነበረብኝና ኤቲኤም ራሱ ልክ እንደ ውስጡ ነው የሆነው። ወረፋ ነው። ጁማ ቀን ያው የታወቀ ነው የገበያ ቀን ሲሆን ወረፋ ይሆናል። እናም ያው እንደምንም ብዬ ጠብቄ ወረፋዬ ሲደርሰኝ አውጥቼ ወደ ገበያ እየገባሁ ነው። በነገራችን ላይ እንደዚህ አይነት ቪዲዮ እኔ አረብ ሀገር ሁኜ በተለይ ገበያ ላይ ምናምን እንደዚህ ቪዲዮ ሲቀረጽ በጣም ነው ደስ የሚለኝ። በቃ ሰፍ ብዬ ነው የማየው፣ ደስ ይለኛል። እማቀው ሰው ሁሉ ይኖር ይሆን እንደያልኩ በቃ ቪዲዮውን እስከ መጨረሻው ነበር የማየው፣ እንደዚህ አይነት ቪዲዮ ሳይ ማለት ነው። እናማ ይሄ ገበያው አካባቢ ነበር። አሁን ገበያው ጋር ደርሻለሁ። ይሄ የምን ተራ መሰላችሁ? ጠፋብኝ። ይሄ ገብስ ምናምን የሚሸጥበት ነው። እስኪ የምታውቁትን ሰው ፈልጉ። ይሄ ደግሞ ልብስ ተራ ነው። እንደምታዩት እንትን አለ ጋቢ፣ የሚያማምር ጋቢ፣ መቀነቶች፣ የእናቶች መቀነቶች አሉ። እዚህም ጋር ጋቢዎች አሉ፣ የራያ ቀሚሶች አሉ፣ የሚያማምሩ ነጠላዎች ምናምን አሉ። አያችሁ በጣም ነው የሚያማምረው። ከዛም በርበሪ ተራ ሄድኩኝ። በርበሪ እንገዛ ነበረ ለእናቴ። በርበሪ ያው 1 ኪሎ 1000 ብር ነው የገዛ ነው። በ1000 ብር ሂሳብ ነው እላችኋለሁ። ውስጥ ስትሆኑ በነገራችን ላይ በርበሪው ምንም አያስታውቃችሁም። ፀሐይ ላይ ስትሆኑ ነው እንጂ ሁሉም አንድ አይነት መስሎ ነው የሚታያችሁ። በርበሪያችንን ገዝተናል እንግዲህ ጀበና ገዛሁኝ ለእናቴ። በነገራችን ላይ ሁሉም ነገር ጨምሯል ካለው ሁኔታ አንፃር
ከዛም ገበያችንን ጨራርሰን ምናምን ወደ ቤት መጥተናል። ቤቴን ከፍቼ ገብቻለሁ። እንደዚህ አጸዳድቻት ሄጄ ነበረ። እቺ ናት የተገዛችው ጀበና 250 ብር ይመስለኛል። የኔን ጀበና 150 ብር ሳይሆን አይቀርም የገዛኋት። እርግጠኛ አይደለሁም ግን ካልተሳሳትኩ 150 ብር ነበረ መሰለኝ የገዛኋት። ያውም የኔ ተለቅ ትላለች፣ እችኛዋ ትንሽ ዝቅ ትላለች። የኔ ጀበና ቆይታለች በነገራችን ላይ ከተገዛች፣ ግን እስካሁን አልተሟሸችም። ጀበና ድስቶች ምናምን ግን እንደሌላው ነገር ውድ አይደሉም። እንደ ልፋታቸው ብዙ ማግኘት ያለባቸው እነሱ ነበሩ ውላችኋለሁኝና ጀበናዎቹ እነዚህ ናቸው። መቼ እንደሚሟሹ አላውቅም። ወደቀች፣ ስትወድቅ ተሰበረች ብዬ ነበር፣ ደንግጬ ነበረ። ከዛ ምሳ ሰዓት ደርሶ ምሳችንን በላን። ዛሬ እናቴ ገቡና አልጠጣ ስለሆነ ደስ ብሎኛል። ንፍሮ ነገኮ ነበር ልዴታ። ኧረ እኛ ለልዴታ ብለን አይደለም። ልዴታ ደግሞ ምንድን ነው? ልዴታ ነው። ንፍሮ ተወጃለሽ? ልዴታ ቢስሚላህ ወጃየት ወዛ ገሎ አረንጓዴዋ አሁን ደግሞ አጓጉሎት ነው። አረስ ወደ ነቃለው ቴሌቪዥን ምን አለ? መብራት ሄደ። ዛሬ የለም ብለዋል። መጥቶ ቅድም ነበር የመጣው። እና በረጅሳ ቆየሁበት እንዳይወፈርብሽ ብዬ ወፍ ለኔ ችግር የለም። ልቤን ያመኛል እኔ እኮ ለዛ ብዬ ነው ያቀጠንኩት። እኔ ችግር የለውም መቼም ጀባ አይባልም እኮ ብዬ ነው። አይ መቻለልሽና ልጅ አይባልም ቢስሚላህ ተብሎ ነው የሚቀደው። ከዛ ምሳ በላን፣ ቡና ጠጣን፣ ወጣን ከቤት ደግሞ ከሰዓት ከ8 ሰዓት በኋላ ማለት ነው። ከ9 ሰዓት በኋላ ምናምን እንደምታዩት እዚህ ጋር ቁጭ ያለችው እናቴ ናት። ባንክ ቤት ሄደን የምንሰራው ነበር። እንኪዩ ደግሞ ሙዲር መስሎ ተቀምጧል። አያችሁት ወንበሩ ላይ ማለት ነው። ከዛ ባንክ ቤት ስራችንን ከጨረስን በኋላ ቦራ ሜዳ ሄደናል። እናቴ ቡና ስትለቅም አይኗ ላይ እንጨት ገብቶባት ነበር። የቡናው እንትን ማለት ነው። አያችሁት የባህላዊ ሕክምና ነው ይሄ። ቅጠሉን ጨቅጭቀው ሲያረጉላት ወጣ። በጣም ብዙ ነው ማለት ነው። እና ጨራርሰን ወደ ቤታችን መጣን። ቤት አጠገብ ደርሻለሁ። ያው ቤቴ ልደርስ ነው። ይሄ የምታዩት ቤት አዲስ የሚሰራ ቤት ነው። ኤል ነው። ማሻአላ ትልቅ ነው። የሰፈራችን ልጅ ናት። ጓደኛዬም እህቴም ናት። አብረን ያደግነው። በዚህ አጋጣሚ ሀዶ የኔ ውድ ቤትሽ በዚህ መልኩ የተሰራልሽ ነው። ትልቅ ቤት ነው። ማሻአላ። እናማ የዛሬው ቪዲዮ ይህን ይመስል ነበር። መልካም ጊዜ ውዶች።